በጣም ጎበዝ ነኝ ጀግና። ተረጋጊ እንጂ እስክነግርሽ ድረስ ታገሽ። እሺ ተናገሪ፣ እየሰማሁሽ ነው። ያው ምድር ላይ ያለኝ የምትይው ነገር ያንቺ እንዳልሆነ ልነግርሽ ነው የመጣሁት። አትቀባጥሪ። ቀመሽ ነው እንዴ የመጣሽው? በይተለ ወርተሽ ጨርሺ። ኤልሹ ልጅሽ አይደለችም፣ ማስመርመር ትችያለሽ። ውይ ድንጋጤሽ ደስ ሲል እኔም ስሰማ እንደዚህ ነበር ማለት እንደነገጥኩት። በሽተኛ እንዴ ማም፣ እኔም ባልሆነ በሽተኛ አልሽኝ። አይ አይደለም፣ እንዲሁ አጋጣሚ አፌ ላይ ስለመጣልኝ ነው። ዝም ብዬ ነው። እሺ ስሚ፣ ቤሉል ምን ሲሰራ ነው የሚለው? ምን ያደርጋል? ያው እንደተለመደው ነው። እሺ እናትና ልጅ ኤልሹ በእንደዚህ አይነት ሁኔታ ባለች ደስ ይለኝ ነበር፣ ግን እናትሽ ካዘዘች ምን ታደርጊያለሽ? እንዴ ለምንድን ነው? ቆይ እሱ ምን አገባው? ከዚህ በፊትም ይሄንን ነገር አድርጎት ያውቃል። ለዛ ነው። እንዴ መች ወጡ? ታዩ ታሪኩ ብዙ ነው። ስለዚህ ነገሮችን ቀስ በቀስ ማድረግ ይሻላል። እሺ አሁን የማደርገው ነገር ስላለ አንቺ ሂጂ። ቻው። አዱን ምን እየሆንክ ነው? ለምንድን ነበር የምቆልፈው? ምን ልታደርገኝ ነው? እኔ እጮሃለሁ። ምንም ነገር እንዳታደርገኝ። ምንም አታስቢ፣ ምንም አላደርግሽ። ተረጋጋ ዱኒ፣ እኔ ምንም አይደለሁም። ታማኝ ነኝ ብለሽ ታስቢያለሽ? ምን ማለት ነው? መሲ ከቤተሰቧና ካለችበት ህይወት አስፈልጣ የተሻለ ነገር እኖራለሁ ብላ የገባችበት ቤት ያልጠበቀችው ከባድ ሰርፕራይዝ ጠበቃት። ወይዘሮ ሄለን አይንዬን አግታ ስለኔ አንድ ነገር ትንፍሽ ብትይ አይደለም እናትሽም ሙሉ ቤተሰቡን አንድ በአንድ ያሳጣሻለሁ እያለቻት ነው። ወይዘሮ ሄለን ኤልሹን የመጥፎ ስራዋ ተባባሪ አድርጋታለች። ይህንንም ቤሉል ተከታትሎ ደርሶባታል ማለት ነው። አዶኒ እያስመሰለ እንደሆነ ለኑኑ ነገራት። ሁሉም ነገር እያስመሰለ እንጂ ምንም የረሳው ነገር እንደሌለ ለኑኑ ነግሯታል። መሲ ከባድ ደብዳቤ ተልኮላታል። ቴዲም ከቤት እንደወጣ አልተመለሰም። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው እንግዲያ ተከታታይ ድራማ መሲ ለወይዘሮ ሄለን ኤልሹ ልጇ እንዳልሆነችና ካላመነቻት ደግሞ ዲኤንኤ እንድታስመረምራት ጠቁማት ነበር። እናም ወይዘሮ ሄለን እንዴት ገና በቤት ሰራተኛ እደፈራለሁ፣ በቤት ጥገኛ አድርጌ እያኖርኳቸው እንዴት እኔም በዚህ ልክ ደፍራ ልታናገረኝ ቻለች በሚል አይንዬ ብሶቷን፣ መከፋቷን፣ ማዘኗንና አንገቷን መድፋቷን ወደ ቤተ ክርስቲያን ሄዳ ልታለቀስ በሄደችበት ነበር እንግዲህ ወይዘሮ ሄለን አይንዬን ያገተቻት ማለት ነው። ቤት ውስጥ መኩም ሆነ ኑኑ ሙሉ ቤተሰቡ ሲፈልጋት አይንዬ ቤት ውስጥ አልነበረችም። ለቤሉል አንድ ደብዳቤ ተልኮለታል። አይንዬን ፍለጋ ሁሉም ሰው እየተሯሯጠ ባለበት ኑኑ ምናልባት መሲ ጋር ሄዳ ይሆናል ከፍቷት ብላ ስትሄድ እንግዲህ መሲ ጋር አይንዬ አልነበረችም። ኑኑ መሲ ቤት ኖሯትና የራስ የምትለው ቤት ኖሯት ስታያት እጅግ በጣም ደስ ብሏታል። ለእህቷ ተደስታለች። እኔም ደግሞ የተሻለ ቀን እንዳንቺ የምኖርበትን ፈጣሪ ያድለኝ እያለች ነው። መሲም ላንቺ ከኔ የበለጠ እጥፉን ድርቡን ይገባሻል፣ ግን ደግሞ ይሄ ጊዜያዊ ቤት ነው እንጂ ሌላ የተሻለ ቤት አለ ብሎኛል እያለቻት ነበር። እናም እንግዲህ ስለ ደስታቸው አውርተው ሳይጨርሱ ኑኑ ቤቱን ዞር እያለች ስታይ በነበረበት ጊዜ ሶፋ ውስጥ ያልጠበቀችው ሰርፕራይዝ አግኝታለች። ይህም የነበረው የሴት ልብስ ነበረ እና ደግሞ ይሄ ምን ያደርጋል ልብስሽ እንዴት እዚህ ሳሎን ላይ እያለች ኑኑ የመሲ መስሏት ቀለል አድርጋ አልፈዋለች። መሲም ነገሮቹ ክፍተት እንዳይፈጥሩ በሚል የኔ ነው ብላለች። ግን ደግሞ የእሷ እንዳልሆነ ውስጡ ያውቀዋል።
በዛ ላይ መሲ ተረብሻለች። ግን ደግሞ አሁን ላይ እንዲህ ነው ይሄ ሌላ ሰው ነው ብላ ነገሩ ክፍተት እንዲፈጠር አልፈለገችም። እናም ልብሱ የሷ እንደሆነ አለታው ሰልፋለች። ልብሱን የሆነ ቦታ አስቀምጣ ተመልሳ መታ መሲ ደስ ሳይላት ውስጧ እየተከፋ ግን የተደሰተች ለማስመሰል እየሞከረች ነበር። እናም ደግሞ ኑኑ እኔ እኮ እዚህ የመጣሁት እናቴ እዚህ መታለች ብዬ ነበር፣ እማዬ ቤት ውስጥ የለችም እያለቻት ነው። ይህም የሆነው ምንድነው እኔ እናቴ ዲ ቤት እንመጣለን እናቴን እናስፈቅዳታለን ስትል መሲ እንዴ እኔ እኮ እዚህ የመጣሁት እማዬ እዚህ መታለች ብዬ ነው እንጂ ቤት ውስጥ እማዬ የለችም ብላታለች። እንዴት ትሄዳለች ታዲያ ምናምን ስትላትም እኔማ እዚህ ከፍቷት የመጣች መስሎኝ ነበር፣ ቤት ውስጥ ብንፈልጋት ተናታል፣ እናቴ ቤት ውስጥ የለችም ስትላት መሲ ወዲያውኑ የተጠራጠረችው ሄለን ነበር። አውቄዋለሁ፣ ይህ እንዳይሆን ታሁን ቶሎ እንድረስላት እያለች ነበር። እንዴት ምን ስትላት ምናልባት ሄለን ናት ልትሆን የምችለው እያሉ እየተሯሯጡ ወደ ቤት መጥተዋል። ወደ ቤት እየተሯሯጡ ባሉበት ጊዜ ሲመጡ እንግዲህ መኩ እየተንቆራጠጠ ነበር። የእናቱ ነገር አሳስቦታል። ቤተ ክርስቲያን የሚሄዱ አላገኛትም፣ በየክፍሉም ስትፈለግ አልነበረችም። እና በዚህን ጊዜ እንግዲህ መኩ ምን ተፈጥሮ ይሆን እያለ በጣም ተጨናንቋል። ስለ መሲም እጮኛ ማሰብ ጀምሯል። እናም እንግዲህ በዚህ ሁሉ ጭንቀት ባለበት ድንገት ኑኑና መሲ መጥተዋል። እማዬ አልተገኘችም ወይ ባሉ ጊዜ እንደናንተ ልትፈልጓት አይደል የወጣችሁት? እናንተ ልጠይቃችሁ እንጂ የምን አውቃለሁ እያለ ነው። እኛማ እኔ እህቴን ነግሬያት ነው የመጣሁት ብላ ነገሩን አበላሽተው ነበር ኑኑ። ግን ደግሞ መሲ ቶሎ ብላ ስንፈልጋት ነበር፣ እዚሁ አካባቢ እየፈለግናት ነበር፣ ግን አላገኘናትም፣ የት ሄዳ ነው እያሉ ነበር። እናም በዚህን ጊዜ እንግዲህ መኩ የት እንዳለች እንደማያውቅ ግን ደግሞ መፈለግ እንዳለባቸው የእናታቸው ነገር ምናልባትም በእህቷ ጉዳይ አዝና ተከፍታ ከዚህ ሁሉ ግርግር መውጣት ፈልጋ ተደብቃ እንደሆነ የሚልም ጥርጣሬ ነበራቸው። ግን ደግሞ ነገሩ እንዲህ አልነበረም። ወይዘሮ ሄለን እንግዲህ ሙሉ ቤትና ሀብቱን በስሟ ለማዞር እየተሯሯጠች ነው። የተቻላትን ፕሮሰስ ሁሉ አድርጋለች። እናም እንግዲህ የዚህን ቤት ውል ለመጨረስ እየተሯሯጠች ባለችበት ጊዜ አንዳንድ ፎርሞችን እያሰባሰበች ነው። ለዚህም ኤልሹን መጠቀም ያደርጋታለች። ከቤት ውስጥ የሚያስፈልጋትን እያንዳንዱን ነገር የምታመላልስላት ኤልሹ ነበረች። ቤሉልም የተፈጠረውን ነገር ካየ በኋላ ስለ ወይዘሮ ሄለን መከታተልና ማጥናት ጀምሯል። ኤልሹንም እየተከታተላት ነው። ኤልሹ ስለ ወንድሟ አጥብቃ መተከዝና ማሰብ ጀምራለች። እንዴት እኔን ደብድባኝ እሷን እንዴት ያቅፋታል? እንዴት እኔን አላቀፈኝም? ወንድሜ ምን እየተካሄደ ነው? ምን እያደረገ ነው? እያለች እያሰበች ነው። ለክፋት ደግሞ በእኔ ይብሳል፣ እሰራላችኋለሁ እያለች ነው። እናም ኤልሹ ወይዘሮ ሄለንን ልታገኛት ሄዳ ነበር። ቤሉልም ከኋላ ኋላ እየተከተለ ሂዶ ኤልሹ ከማን ጋር እንደነበረች አረጋግጦ መጥቷል። እናም እንግዲህ ኤልሹ እናቷን ባገኘቻት ጊዜ እናቷም ማንም ሰው አልተከተለሽም ወይ ብላት ነበር። አዎ ማንም የተከተለኝ ማንም የሚያውቀን ሰው የለም። ግን ደግሞ ወደ ቤትሽ የምትመጪው መች ነው? ከቤትሽስ ደግሞ የምትሸሸው ከማን ነው? ለማን ነው? ምንድነው የሰራሽው ወንጀል አለ ወይ እያለች ሁሌም መጠየቅ ጀምራለች። እናም እንግዲህ ኤልሹን ትኩር ብላ አይታት እቺ ደደብ የሆነች እያለች ነበር። ኤልሹም እንዴማ እኔን ነው እንዴ የምትሳደቢው ብላት ነበር። ወይዘሮ ሄለንም አይ ልጄ በሀሳብ ይሆን ነገር የምትሆነው እንጂ አንቺን አይደለም ብላ ትኩር ብላ እያየቻት ነበር። ምክንያቱም መሲ ያለቻት ነገር የምትመጻደቅበትና በህይወቷ ውዱ የምትለው ነገር የእሷ እንዳልሆነ ግን ደግሞ አላምናትም ካለች ዲኤንኤ እንድታስመረምራት የነገረቻትና የተሳለቀችባት ትዝ እያላት በአእምሮዋ እየተመላለሰ ነበር። በኤልሹ ላይ ጥርጣሬ ያደረባት ትመስላለች። እናም እንግዲህ ወረቀቶቹን በሙሉ የተላከው ለመሲ ነው። መሲ እንድትፈርም ቤሉልም እህቱን ያለችበትን ቦታ ከተከታተለ በኋላ ኤልሹንም ምን አለ እዚህ እንደዚህ አይነት ቦታ ላይ ባላይሽ ደስ ይለኝ ነበር፣ ግን ደግሞ ገብተሻል፣ ከዚህ በኋላ ወይዘሮ ሄለን የምታረጊው ነው ያለው እያለ ክትትሉን ጀምሯል። በሌላ በኩል እንግዲህ አዶኒ አብሮ ከሚሰራው ጋር ተገናኝተዋል። እስከ ዛሬ ድረስ የት ነህ? ምንድነው? ምን ሆነህ ነው እያለው ነበር። እሱም እያስመሰልኩ ነው፣ ያው የረሳሁ እያስመሰልኩኝ ነው ብሏል። ታዲያ እኮ አረፈድክ፣ በዚህ ሁኔታ ምን እየተፈጠረ እንደሆነ ማወቅ አንችልም ቢለውም ወይዘሮ ሄለን ያለችበትን ቦታ ስላወቀ ከነሱ እንኳን ወይዘሮ ሄለን ያለችበትን ቦታ የደረስኩበት ይመስለኛል። እናም ከዚህ በኋላ እኛን እንኳን ቢያቅተን ለፖሊስ አሳልፈን እንሰጣታለን እያለ ነው። ግን ደግሞ አዶኒ ጋር የሚሰራው ሰው እኔ የልጄን አድራሻ ሳላገኝ በጭራሽ እሷ በነጻነት እንድትኖር አልፈልግም፣ ለፖሊስም ደግሞ እንድትሰጥ አልፈልግም። ፖሊስ ምንድነው ሊያደርግልኝ የሚችለው የሚል ጥያቄ አንስቷል።
ፖሊስ። እሷ ለፖሊስ እጇን ስለሰጠች እኔ ምንድነው የማገኘው? ለፖሊስ በጭራሽ እንዳታስበው እንድትሰቃይ ነው የምፈልገው ብሏል። በዚህን ጊዜ እንድትሞት ትፈልጋለህ እንዴ እያለ ነበር አዶኒ። እንዲሁ እንድትሞት በቀላሉ አልፈልግም፣ እንድትሰቃይ ነው የምፈልገው። ፍትህ በእጄ መስጠት ነው የምፈልገው። ስለ ልጄ ማወቅ ነው የምፈልገው። ስለ ልጄ አድራሻ ሳላቅ እሷ እጇን ለፖሊስ እንዲሰጥ አልፈልግም ብሎ አምርሯል። አዶኒንም በተቻለ ፍጥነት ነገሮችን ለማፋጠን ሞክር እያለው ነው። እሱም ደግሞ እሺ ያደርጋለሁ፣ ግን ደግሞ ማስመሰል አለብኝ፣ እንደረሳው መምሰል አለብኝ እያለው ነው። እናም በተቻለ መጠን ስለ ወይዘሮ ሄለን ያለውን ነገር እንዳሳውቀው ነግሮታል። ቤሉል አዶኒም በሁኔታው ተስማምቶ ወደ ቤት ሄዷል ማለት ነው። እናም እንግዲህ ወደ ቤት በሄደበት ጊዜ መኩ ከኑኑ ጋር ጭቅጭቅ ገጥመዋል። መኩ ይሄ ነገር የተፈጠረው እናቴ እንደዚህ ሆነችው በእህቴ ጉዳይ ነው እያለ ነው። ኑኑም ደግሞ እሷ እኮ ምንም ያደረገችው ነገር የለም፣ እሷም ሆነች እጮኛዋ በተቻላቸው መጠን ወጉን፣ ሀገሩን፣ ባህሉን በሚመጥን መንገድ ያደርገዋል። ስህተቱ የሽማግሌዎቹ እንጂ የእነሱ አይደለም ብትልም አይ የመረጣቸው ሽማግሌዎች ናቸው ብሏል። መኩ እንግዲህ መሲን ተጠያቂ አድርጓል ማለት ነው ለእናቱ ማጥፋት። ግን ደግሞ ኑኑ እህቴ ምንም ተጠያቂ አይደለችም፣ ከሷ ምንም የቀረ ነገር የለም የሽማግሌዎች እንጂ እነዚህ ውርዴታሞች እንዴት የባንክ አካውንት ላይ ፈርሞ ይወጣሉ የሚለው ነገር አወዛጋቢ ሆኗል ማለት ነው። በዚህን ጊዜ ኑኑ በጣም አዝናና ተከፍታ ነበር። ቤሉል ኑኑን ከጎኗ ሆኖ ለማጽናናት እየሞከረ ነው። እናም ትናንት ከኤልሹ ጋር በተጣላችሁበት ጊዜ ከልጁ ጋር ምንም አይነት ግንኙነት እንደሌላችሁ አውቄያለሁ እና እህቴ እጅግ በጣም ይቅርታ እያላት ነበር። እሱም ደግሞ ኑኑ ባታረፍድ ኑሮ መልካም ነበር፣ ግን ረፈደ እያለችው ነበር። ለምን ነው የረፈደው እያላት ነበር። እነሷም እንግዲህ ሳታረፍድ ያኔ ሀሳቤን ብትሰማኝ ኖሮ ብለው ነበር። እሱም በዛን ሰዓት እኮ ልታናጅኝ የምትመጭ እንጂ ልታዋርኝ የምትመጭ አልነበረም የምትመስለው። ለማንኛውም ለይቅርታ ረፍዶ ያቅምና ይቅርታ እያላት ነው። እሷም እንግዲህ እኔ እኮ በሰዓቱ ፍራቻ እንደሆነ ለምን አልታይህም? አንተን ፈርቼ አክብሬህ እንጂ ሌላ ለጥላቻ እንዳልሆነ ውስጥ ያውቀዋልና ለምን ልትረዳኝ አልሞከርክም እያለችው ነበር። እሱም በጣም ተናዶና ስሜታዊ ሆኖ እንደነበረ ተናግሯል። ግን ደግሞ አሁን ባለው ሁኔታ ምንም አይነት ግንኙነት እንደሌለሽ አረጋግጫለሁ፣ ከዛም በላይ ደግሞ ፍላጎትሽም እንዳልሆነ አይቻለሁ እያላት ነበር። እሷም እሺ በቃ ብላ ሀሳቧን እንግዲህ ተናግራለች። በዚህን ጊዜ ቤሉል ኑኑን ለማጥናናት አቅፏት ነበር። አዶኒ ድንገት ሲደርስ እንግዲህ ጭራሽ ተቃቅፋችሁልኛል እያለ እየተናደደ ነበር እና አዶኒ ሁሉንም ነገር ቢያስታውስም ግን ደግሞ እነሱን ለመረበሽ እንዴት ሚስቴን ታቅፋታለህ ብሎ ከቤሉል ጋር አለመግባባት ተፈጥሯል። ኑኑም ገና ሳይህ ታስጠላኛለህ፣ አንተ በጭራሽ የኔ ታይፕ ምርጫ የሆነ አታውቅም፣ እኔ ለአንተ ሚስትህም ሆነ ምንህም አይደለሁኝም እያለችው ነው። እሱም አንቺ የኔና የኔ ብቻ ሚስቴ ነሽ ብሎ እጇን ሊይዛት ሲል ታውኝ ብላ አመናጭቃው ተነስታ ሄዳለች። ወደ ልትሄጂ ነው ባላት ጊዜ ቤሉል እሷም ከወንድሟ ጎን መሆን እንዳለባት ተናግራ ከመሀከላቸው ወጥታ ሄዳለች። ቤሉል እና አዶኒ ተጨቃጭቀዋል። አዶኒም በጭራሽ ከሷ ጋር መሆንን እንዳታስበው እሷ የኔ ሚስት ብቻ ናት እያለ ነው። ቤሉልም ደግሞ ልጅቷን ያለ ፍላጎቷ አታስጨንቃት፣ ያለችበት ጭንቀት ይበቃታል ብሎታል። መሲ ቴዲ እናቴን ፈልጎ ሊያገኝልኝ ይችላል ያለችው እሱ ስለነበር ወደ ቤት ስትሮጥ ሄዳ ነበር። ወደ ቤት በሄደችበት ጊዜ አንድ ደብዳቤ እጇ ገብቷል። ይህም ደብዳቤ እንግዲህ ስለ ምን እንደሚያወራ ግልጽ ባይሆንም ግን ደግሞ መሲን ያስደነገጣትና ያስጨነቃት ደብዳቤ ነበር እና ይህን ደብዳቤ ስታገኝ ቤት ውስጥ መቀመጥም ሆነ ቤቱን ማየት ፈርታ ስትሮጥ ደብዳቤውን ጨምድዳ ወደ ቤት መታለች። ወደ ቤት እየሮጠች በመጣችበት ጊዜ የነበረው ቤሉል ነበር። እንግዲህ ቤሉል የመሲን ድንጋጤቱ መሲን ምን ሆነች ነው ደግሞ በእጅሽ ሲያሹ ወረቀት ምንድነው የሚል ነበር። እሷም ደግሞ ወረቀቱ ምንም እንዳልሆነ ተናግራ ፍራቷ ግን ፊት ለፊት ይታይ ነበር። ምንም አልሆንኩም እያለች ነው። ግን ደግሞ ፍራቷ ፊት ለፊት የሚታይ ስለነበረ ፈርተሻል፣ የሆነ ነገር የሆንሽው ነገር አለ፣ ወረቀቱ ምንድነው የሚለው፣ ስለ ወረቀቱ ንገሪኝ ብሎ ቤሉል በአጥብቆ በያዛት ጊዜ መሲ ተቆጥታ ተነስታለች። ክፍሏ ገብታ ወረቀቱን ይዛ በጣም እየተጨነቀች ነበር የነበረችው። ለቤሉል አንድ ደብዳቤ ደርሶታል። ይህን ደብዳቤ ሞተረኛ ነው የሰጠኝ ብላ ኤልሹ አንስታ ለወንድሟ ሰጥተዋለች። ኤልሹ ለወንድሟ በሰጠችው ጊዜ እንግዲህ ቤሉል አዶኒና ቤሉል እንዲሁም ደግሞ ኤልሹ ነበረች። አሁንም ድረስ ሚስቴ ናት እያልክ መሆን ያለበት አሁንም ድረስ ሚስቴ ናት እያልክ ነው አይደለ እያለችው ነበር።
እሱም አዎ ሚስቴ ናት ምን አስበሽ ነው ቢላትም እሷ እኮ ተራ አንድ የቤታችን ገረድ ናት እያለችው ነበር። በዚህን ጊዜ ቤሉል ተቆጥቶ አባሯታል። እናም እንግዲህ ደብዳቤውን ከብዙ ቆይታ በኋላ ሲያነበው ቤሉል ወይዘሮ ሄለን ቤቱን በስሟ ለማዞር እና ሙሉ ሀብት ንብረቱን በስሟ ለማዞር እየተሯሯጠች እንደሆነ የቤቱን ሰው በሙሉ አንድንም ሰው ማመን እንደሌለበት የሚጠቁም ደብዳቤ ደርሶታል። ይህን ደብዳቤ የያዘው ቤሉል ይህን ደብዳቤ ተመልክቶ እንግዲህ ምን ለሚወሰን እንዲያሰበ ባይታወቅም ግን ደግሞ አሁንም ክትትሉን በድብቅ ቀጥሏል። ኤልሹንም ተከትሏት ነበር እናቷ ጋር ደርሳ ስትመለስ። በሌላ በኩል ደግሞ ወይዘሮ ሄለን ደውላ ለመሲ አስደንግጣታለች። መሲን ደውላላት እንግዲህ እናቷን የያዘቻት እሷ እንደሆነች እና ስለ እሷ የምትናገር ከሆነ የምትልክላት ወረቀት ላይ የማትፈርም ከሆነ እናቷንም ሆነ ወንድሟን አንድ በአንድ ቤተሰቡ እንደምጨርስ ነግራታለች። መሲ እጅግ በጣም ተደናግጣለች። ስልኩንም ጆሮዋ ላይ ዘግታባታለች። እኔ ላይ በእንደዛ መልክ እኔ ልትናገርኝ አይገባም ነበር እያለቻት ነው። መሲም ደንግጣ ደርጋ ቀርታለች። ኑኑ የወይዘሮ ሄለንን ክፍል ልታጸዳ በገባችበት ክፍል ቤሉል አዶኒ ድንገት ገብቶ በሩን ቆልፎባታል። የእውነት የረሳ ስለመሰላትም ኑኑ በጣም ተደናግጣለች። እኔ ምንም አይደለሁም ምንም እንዳታደርገኝ እያለች ነው። እሱ አንቺም የእውነት የታመምኩ ነው የሚመስልሽ? እኔ ጤነኛ ነኝ ምንም አልሆንኩም። ሚስጥር መደበቅ ከቻልሽ አንድ ሚስጥር ልንገርሽ እያላት ነበር። እሷም እችላለሁም አልችልምም ለማለት አፏ እየተንተባተበ ተደናግጣለች። ምንም እንዳታረገኝ እያለች ነው። እሱም ምንም እንደማያረጋት ነግሯት ግን ደግሞ አንድ ሚስጥር ልንገርሽ እያላት ነው። ኑኑ እጅግ በጣም ፈርታለች። የፍራቷን እሺ እያለች ነው። ግን ይሄ ሚስጥር ምን ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ